የራስሽ ልጅ ቢነካብሽ ኖሮ ልንገራችሁ በራሳችሁ ችግር ስለደረሰ አይደለም ሰው ላይ የሚደርስ ችግር በሙሉ እንደራሳችሁ እዩት። ሰውነት ማለት እሱ ነው። ሰው መሆን ማለት እሱ ነው። ያ ምድረ እንድስክላብር እዚህ 24 ሰዓት እግሯ እስከሚሞቀው ሙቅ ለጽድቅ ይሁን ለኃጢአት ብር ታመጣና ከዛ በኋላ ሀብታም ነኝ። ኖ ኖ ኖ ኖ ኖ ለማን ነው ሀብታምነቱ? ብር ካለኝ ያው ፏ ብልጭ ልልበት የና 87 ፎቅ 87 መቶ ቡርጅ ካሊፋ ላይ ቁጭ ብዬ ኋይ 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 የምልበት ሀብታም የምትዋወቅበት በፕራይቬት ጀት የሚሄድበት እንደ ወርቅ ሀብታም ማለት ወርቅ አይተ የራስሽ ፕራይቬት ጀት መያዝ ገባሽ? ሀብት ማለት እንደዛ ነው። ፏ ብልጭ ማለት ያ ምን እንደ ባሪያ እንደ አህያ እዛ ቆመሽ ገና 40 ዓመት እና 50 ዓመት ሳይሞልሽ ላይፍ የሚባል ነገር የለሽም። ከዛ ጭንቅላትሽን የምታሳርፊው በአንድ ጠርሙስ ዋይን ነው። በቃ ድንዝዝ ካሁን ግብሬ እንልክፈል የቤት ክራይ የውሸት ሀብታም ምን ያሉት ስለማውቃችሁ የልሽ ሀብት ከትምህርት ጋር ሀብት ደግሞ በቃ ዘጭ ያለ ብር ምናምን ሲመጣ ምናምን ነገር አሪፍ ነው። ቆሮቆ እንዳ ካልመጣ ደግሞ ይቀር ባለኝ ነገር የተዝናንቼ እኖራለሁ እንጂ 24 ሰዓት እኔ ጂጂ እግሬ እንደ ሙቅ ቦቅ ቦቅ እግሬ እንደዚህ ሲባል የሚላስ የሚደረግ እግር መሆን አለበት። እጄ እንደዛ መሆን አለበት ምኖርበት ማለት ነው። ፎቅ አቃሮ ጌታችን እሳን ተዋት በልጅሽ ይድረስ ወይ ጭንቅላት የላችሁ። እኛ እኮ ልሽ ሰራተኛን እናከብራለን። ስትፈልጊ አይደለም በእግርሽ በጭንቅላትሽም ተፈቅለሽ ስሪ። ገባሽ? ግን እኔ እኮ ማለት እኮ እንደዚህ እኔ ኖ አበረታታለሁ። ሰው የፈለገውን ያው ወደ ምንም እንትን የለሽም አማራጭ የለሽም። ወደ ሰን በግድሽ 24 ሰዓት ትሰሪያለሽ ለመታየት። ገባሽ? ማንሽም ብትሆኝ ነው የምልሽ። ማን ኧረ እባክሽ ስም ልጥራና ደግሞ እኔ ደግሞ $22,000 እኔ ላይማ ሲደርስ ይብሳል። ምክንያቱም እቺ ድሃ ስለሆነች ነው። አሁን ቄቄቄ ብትለኝማ ኢንሹራንስ የማይቀር ባንክ የማይቀር አርጋው ነው የሚወስዱት። ስለዚህ ስም አንጠራም፣ ስም አይጠራም ነው እንዲሁ ይነገርሻል። ማንነትሽ ስለምታውቂ ማለት ነው። ከዛ በኋላ ትመጪና እዚህ ጋር እንዴት ያለሽ ያ እሷ እኮ ማለት እኮ ድሬዳዋ የኛ ልጅ ናት። አታፍሪም እንዴ? አታፍሪ። ሰው የሚባል ሞራል የለሽም። እኔ ሳምሪ እንደዚህ ብትሆን አሳልፌ እንደዚህ አድርጌ ነው የምሰጣት። ሳምሪ እኮ አልኩሽ፣ ምክንያቱም ብልግና ስለሆነ ነውር የሚባል ሀገር አለ። ግለሰብን አንድ አይደለም 101 ግለሰብን እየሄድሽ እየነካካሽ እየተናገርሽ ከዛ በኋላ መተሽ እናትሽ ጉያ ውስጥ እንድትጠመቂ ብትይ የኔ እናት ወይ ቴራፒ ገባሽ ወይ ንስሐ ነው የሚያስፈልግሽ፣ ወይ እስር ቤት ነው። ከሶስት አንዱ ወይ በቴክኖሎጂ ዶክተር ጋር ሄደሽ ያ ዝም ብሎ ሰውን ያሳድበኛል የሰው ስም አጥፊ ይለኛል ዶክተር ጋር ያ። ሁለተኛ አይ ካልሽ ደግሞ ንስሐ አምላክሽን ልቦና አስጠይ። አይ እምቢ ካልሽ ደግሞ ሶስተኛው ፍርድ ቤት ትሄጂና ወይ በብርሽ ወይ በምናምን ሲመጣብሽ አርፈሽ ቁጭ። ያው እንደዚህ ህግ ያስከብራል። አርፈሽ ቁጭ ትያታለሽ። ቁጭ አይ የለም ወልቂጤ ድረስ ሄደሽ ሰውየው ደሃውን ሰውዬ ኢንተርቪው አርገ ብለሽ አምጥተሽ የኔን ስም ለማስጠፋት እኔ እኮ ጂጂ ኪያ ነኝ። እኔ መቤት እኔ እኮ ጂጂ ኪያ እኮ ነኝ ማልታቴ። እኔ ሰውን በድዬ የምወጣም ሴት አይደለሁኝ። እድሜ ላንቺ እድሜ ለእናንተ። ይሄ የዚህ ሀገሩን ራሱ እንደዛ ቱና ምን ጥቅስ እያላችሁ ስታሰድቡኝ የነበረችሁ እና በዚህ ቁልጭ እንደሆናችሁ ታውቃላችሁ። እኔ የምረሳላችሁ መሰላችሁ እንዴ? እራሱ እኮ ተናግሯል። ከማይሆን ሰዎች ጋር ከዘረኞችና ከፖለቲከኞች ጋር ገጥሜ ነው ልጅቷን እንጂ ለእኔ ከሷ የበለጠ እኮ ሴት የለም ብሏቸዋል። ጥሩ ሴት እኔ እንኳን ለራሴ አልጋ ላይ እንትን ላልኩት አይደለም። እኔ በሀገሬ ሰው ላይ አልጨክንም። እከካ አምቡሊያ ያ እንደዚህ ቻይናን ባለጌ ሴት እንደዛ እኔንስ እሺ ምናልባት ጤኝ በፖለቲካይ ሳምርዬ ስንት ዓመት በሙሉ አፍቅራ ወዳ መከራዋን አይታ ከቤተሰቦቿ ከኔ ተጣልታ ከቤተሰብ ተጣልታ ያ የሰራችው ቤት እንደዛ ሁና ፈርሶ ሰው የሆነ ሰው ያዝናል። ለሁለቱም ሳይድ ሳትይዙ ማለት ነው። ያ በእሷ ላይ እንደዛ ስትሄድባት ስትሰድባት አንቺ የበሰበስሽ አንቺ አሳ ገፋፊ ማለት ነው። አሁን ነው ልክልክሽ የምነግርሽ ከካ ገባሽ? አሁን አንቺ እዚህ ጋር መጥተሽ እኔ እኮ እንደዚህ እኮ ሀብታም ነኝ ጁንቶ ይግባብሽ። የአንቺ ሀብት እንደሆነ ከ20 ብር እንትን አያልፍም። የተከራየ መርከብ ይዘሽ ቁጭ ብለሽ እኔ እኮ እንደዚህ ዩ አር ነቲንግ እንዳንቺ እግሬ ተንፎቅፍቆ አንድ ቀን መርከብ ላይ ከመወጣ ገባሽ?
ጥሩ አልጋ ላይ ተኝቼ ጤናዬን ጠብቄ በኔትፍሊክስ መርከብ ባይሻለኛል ለራሴ እያሳቀኝ ዝናናበት ነው እንጂ ሰው እንዲያወራልኝ አይደለም። ብር ሰላም እንዲሰጠኝ